1954 ዓ.ም ኤርትራ በፌዴሬሽን ከኢትዮጵያ ባትነጠልም የተሟላ ነጻነታችንን እያጣን ነው የሚል ጥያቄ ገዝፎ ሲወጣ የወቅቱ የግብፁ ፕሬዝዳንት ገማል አብዱል ናስር በካይሮ የተገንጣዩን ጀብሃ ሸማቂ ቡድን እጁን ይዘው ቢሮ ሰጥተው ስንቅ ቋጥረው ብረት አስታጥቀው እንዲበረታ አደረጉ። ግብፅ አጋጣሚውን ተጠቀመችበት። ይኸው ቡድን የኤርትራ ነጻ አውጪ ብሎ ራሱን ጠራ። ኤርትራን ገነጠለ። ኢትዮጵያን የባህር በር አሳጣም። ከቅኝ ግዛት ዘመን የሚነሳው የማንበርከክ የማሸብረክ ጉዞ ወደፊትም ወደ ኋላም የማይቀያየረው የግብፅ ኢትዮጵያን የማፈራረስ አቋም ተጠናክሮ ቀጠለ እንጂ አልደበዘዘም። የፖለቲካ ስንጥቃታችን የአባይ ውሃን ጠቅልለው ለብቻቸው ለማግበስበስ እንደሚያለሙት ሲሳያቸው ነው። ከኢቲቪ አዲስ ቀን ጋር ቆይታ የነበራቸው የፖለቲካ ሳይንስና የሕገ መንግስት መምህሩ ፕሮፌሰር አለማየሁ ገብረ ማርያም እንደሚሉት አኩራፊና ማሎ የእኩይ ዓላማቸው ፈጻሚ ማድረግ ልማዳቸው ነው። ለምሳሌ በሀገራችን ያሉትን የሽምቅ ተዋጊዎች ወይንም ሽፍታዎችን መርዳት የመሳሰሉትን ነገር ማድረግ አካባቢውን አንስቴብል ወይንም አለመረጋጋት እንዲፈጠር ነው። ዋናው ምንድነው? ያብየር ለሚየነ የሚሉት ነገር እነሱ አካባቢ ቀጠናውን እየበጠበጡ ወደ ኢትዮጵያ ላይ ለማላከክ ይሞክራሉ። የአባይ ነገር እንቅልፍ ቢነሳቸው ተጠቃሚነታችን አይቀሬ እንደሆነ ቢገባቸው ወሳኙን በር የማሳጣት ፍላጎታቸው ሰምሮ እነሆ ኢትዮጵያ የጂኦግራፊ እስረኛ ናት። ግብፅ ገንጣይ አስገንጣይ አሸባሪ ሸማቂን ማጀገን ዱርጎ ሰፍሮ ተልኮ ማቀበል የሰርክ ተግባሯ ነው። ከሻዕቢያ እስከ አልሸባብ አልፎም እስከ ኢስላሚክ ኮርት በሽምቅ ተመላልሰው ሀገር አፍርሰው ኢትዮጵያን አዳክመው ከባህሩ ያራቁባቸው በጭንቅ ከበው በደል ያዋለሉባቸው ጊዜያት ለዚህ ምስክር ናቸው። የወጡ ግሩፖችን የማደራጀት የሚደግፉት ግን ለነዛ ተቃዋሚ ነን ብለው ለወጡት የነሱን ምክንያት አምነውበት አይደለም። መንግስትን ያዳክምልኛል ያለው መንግስት ይዳከምልኛል ያለው መንግስት የማዳከም ስትራቴጂ ነው። በደርግ ብትሄድ እንደዛ ነው። ጃንሆይንም እንደዛ ነው ያደረጓቸው። ደርግንም እንደዛ ነው ያደረጉት። ኢፒዲአርኤፍን ያዲግንም ዘሴም ስትራቴጂ ሲከተሉ ቆይተዋል። አሁን በብልጽግናም የተለየ ነገር አይደለም ያለው ማለት ነው። ይሄ የቆየ የፖለቲካ አጀንዳቸው ነው። እስካሁን ድረስ እንደቀጠለ ነው። ይሄው ኢትዮጵያን ረፍት የመንሳት ጉዞ ሲጠናከር ከዓመታት በፊት ጎልቶ ታይቷል። ለሀገር ፈተና ለልጆቿ ሰቆቃ ሆኖም ሰንብቷል። ህዳሴ የቆመ ድንጋይ እንጂ ምንም ሆኖ እንዲቀር በተጋችባቸው ጊዜያት ሸማቂ ልኮ የግድቡ ግንባታ እንዲስተጓጎል ስትሰራ በውድ ሀገር ልጆች የተከፈለው የህይወት ዋጋ ምክንያቱ የእሷው ሴራ፣ የባንዳዎቹ የሀገር ክህደት ነው። እያንዳንዱን ዕቃ ከጅቡቲ ዜ ማምጣት ለወራት የሚፈጅ ጊዜ ጥበቃ ያስፈልገዋል። በየቦታው ብዙ ትናንሽ ሐሳብ ያላቸው ሰዎች ሀገራዊ ጥቅምን ሀገራዊ አቅምን ካለመገንዘብ ለተላኩላቸው አካላት ብቻ ፍላጎታቸውን ያሳኩ መስሏቸው ብዙ ሙከራዎች ተደርገዋል። ደም ጠብ አድርገን ላብ ጠብ አድርገን የውሃን ጠብታ ለቁም ነገር ያዋልንበት ስፍራ ነው። ከበባው አልቆመም። የውስጥ ባንዳዎች ተላላኪነትም አልተቀለበሰም። ፖለቲካዊ ቅሬታ ውስጥ የገባ አኩራፊ በሰው መረብ ውስጥ ይገባ እንደነበረ ዛሬም ሀገርን ረፍት የነሱ በአማራና ኦሮሚያ ክልል የሚንቀሳቀሱ ታጣቂ ሸማቂዎች ኢትዮጵያን እየተሰፈረላቸው መውጋት እየተቆጠረላቸው ማዳከም ቀጥለዋል። ይህ ሁሉ ጉዞ መዳረሻው አንድ ነው። የተዳከመች፣ የተቆራረሰች፣ የተበታተነች ኢትዮጵያን ማየት። ይህ ቅዠት ብቻ መሆኑን የመደመር ትውልድ እየተናገረ የመደመር መንግስትም በተግባር እየገለጠ ነው።